በአፍ ከመተንፈስ ይልቅ በአፍንጫ መተንፈስ ለምን ተመራጭ ሆነ? ጤና ይስጥልን። ይህ የ2015 ዓመተ ምህረት የስድስተኛ ክፍል አካባቢ ሳይንስ ሚኒስትሪ ፈተና የመጀመሪያው ክፍል ነው። ክፍል 1 ከጥያቄ ቁጥር 1 እስከ 20 ያለው ነው አሁን የሚቀርበው። ይህ ጥያቄ የተዘጋጀው በአዲስ አበባ ከተማ አስተዳደር ትምህርት ቢሮ ነው። በጣም እናመሰግናለን። ወደ ጥያቄዎቹ ስንሄድ ጥያቄ ቁጥር 1 የምስራቅ አፍሪካ ሰሜናዊ ጫፍ ወይም 18 ዲግሪ ሰሜን የሚገኝበት ሀገር ማን ነው? ሀ ጅቡቲ፣ ለ ማዳጋስካር፣ ሐመሮሃ ኢትዮጵያ፣ መ ኤርትራ። ኤርትራ ካላችሁ ትክክል ነው። የምስራቅ አፍሪካ ሰሜናዊ ጫፍ በ18 ዲግሪ ሰሜን ኬክሮስ ላይ የሚገኝ ሲሆን ይህ ቦታ የሚያርፈው በኤርትራ ሰሜናዊ ክፍል ላይ ነው። ሁለተኛው ጥያቄ የካንሰር መስመር የሚገኘው በስንት ዲግሪ ላይ ነው? ሀ 23 1/2ኛ ሰሜን፣ ለ 66 1/2ኛ ሰሜን፣ ሐመሮሃ 23 1/2ኛ ደቡብ፣ መ 66 1/2ኛ ደቡብ። ትክክለኛው መልስ 23 1/2ኛ ሰሜን የሚለው ነው። ምክንያቱም የካንሰር መስመር ከምድር ወገብ በስተሰሜን በ23.5 ወይም በ23 1/2ኛ ኬክሮስ ላይ የሚገኝ ምናባዊ መስመር ነው። ምናባዊ መስመር ማለት የማይታይ በሐሳባችን ብቻ የምናየው ማለት ነው። የማይጨበጥ መስመር ነው። ሶስተኛ ከሚከተሉት አማራጮች ውስጥ ለጊዜ ስሌት የሚያገለግሉትን ማዕዘናዊ ርቀት መለኪያ ወይም አንግልና መስመር ጥምርታን የያዘው የትኛው ነው? ሀ ኬክሮስ ተጓዳኝ መስመር፣ ለ ኬክሮስ ቋሚ መስመር፣ ሐመርሃ ኬንትሮስ ቋሚ መስመር፣ መ ኬንትሮስ ተጓዳኝ መስመር። ኬንትሮስ ቋሚ መስመር ካላችሁ ትክክል ነው። ምክንያቱም የአንድን ቦታ የጊዜ ስሌት ለማወቅ የምንጠቀመው ኬንትሮስ ወይም ቋሚ መስመሮችን ነው። እነዚህ መስመሮች ከሰሜን ወደ ደቡብ ዋልታ የተዘረጉ ናቸው። በጣም ጥሩ። ወደ ጥያቄ ቁጥር 4 ስንሄድ ከሚከተሉት ምስራቅ አፍሪካን በስተምስራቅ የሚያዋስነው የትኛው ነው ይላል። ሀ ኮንጎ፣ ለ ቀይ ባህር፣ ሐመሮሃ ህንድ ውቅያኖስ ወይስ መ ቦትስዋና? የአራተኛው ጥያቄ መልስ ህንድ ውቅያኖስ ነው። የምስራቅ አፍሪካ ቀጠና በስተምስራቅ በኩል የሚያዋስነው ትልቁ የውሃ አካል የህንድ ውቅያኖስ ነው። አምስተኛ በምስራቅ አፍሪካ ትልቁ የሆነው የኪሊማንጃሮ ተራራ የት ሀገር ይገኛል? ሀ ታንዛኒያ፣ ለ ኡጋንዳ፣ ሐመሮሃ ኢትዮጵያ፣ መ ኡጋንዳና ኮንጎ ድንበር። ኢትዮጵያ ያላችሁ ትክክል አይደለም። ትክክለኛው መልስ ታንዛኒያ ነው። የኪሊማንጃሮ ተራራ የአፍሪካ ከፍተኛው ተራራ ሲሆን የሚገኘውም በታንዛኒያ ሀገር ነው። መልካም። ወደ ጥያቄ ቁጥር 6 ስንሄድ ከሚከተሉት አንዱ ከስምጥ ሸለቆ ውጪ የሚገኝ ሐይቅ ነው። የቱ? ሀ ታንጋኒካ፣ ለ ሻላ፣ ሐመሮሃ ጣና፣ መ ኪቡ። ትክክለኛው መልስ ጣና ነው። የጣና ሐይቅ የሚገኘው በኢትዮጵያ ከፍተኛ ቦታዎች ላይ ሲሆን ከስምጥ ሸለቆ መስመር ውጭ ያለ ሐይቅ ነው። ሰባተኛ ከሚከተሉት መተግበሪያዎች አንዱ የአንድን ቦታ መገኛ ለማወቅ አያገለግልም። ሀ ጂፒኤስ፣ ለ ፌስቡክ፣ ሐመሮሃ ጎግል ማፕ፣ መ ጎግል እርዝ። መልሱ ፌስቡክ ነው። ፌስቡክ ማህበራዊ ግንኙነት መተግበሪያ ሲሆን እንደ ጂፒኤስ ወይም ጉግል ማፕ የቦታ መገኛን ለማወቅ ዋናው አገልግሎቱ አይደለም።
ጥያቄ ቁጥር 8 ከሚከተሉት ስለ ነጭ የደም ሕዋሳት ትክክል የሆነው የትኛው ነው? ሀ ኦክሲጅንን በመሸከም ለሰውነታችን ሕዋሳት ያደርሳሉ። ለ ብዙ ደም እንዳይፈስ ለማርጋት ይጠቅማሉ። ሐመሮሃ ሂሞግሎቢን አላቸው። መ ሰውነታችንን ከበሽታ አምጪ ሕዋሳት ይከላከላሉ። ሂሞግሎቢን አላችሁ አላችሁ? አይደለም፣ እሱ የቀይ የደም ሕዋስ ስራ ነው። ብዙ ደም እንዳይፈስ ለማርጋት ይጠቅማሉ ካላችሁ እሱም የፕላትሌት ስራ ነው። ምናልባት ኦክሲጅንን በመሸከም ለሰውነታችን ሕዋሳት ያደርሳሉ ካላችሁ ምናልባት እሱም የቀይ የደም ሕዋስ ነው። ስለዚህ የስምንተኛው ጥያቄ ትክክለኛው መልስ ምንድነው? ሰውነታችንን ከበሽታ አምጪ ሕዋሳት ይከላከላሉ የሚለው ነው። ስለዚህ የነጭ የደም ሕዋሳት ዋና ተግባር ሰውነታችንን ከተለያዩ በሽታ አምጪ ሕዋሳትና የባዕድ ነገሮች መከላከል ነው። ዘጠነኛ ከሚከተሉት አማራጮች በኦክሲጅን የበለጸገ ደምን ከሳምባ ወደ ግራ ተቀባይ ልበ ገንዳ የሚያስተላልፈው የትኛው ነው? ሀ ፕልምናሪ ቬይን፣ ለ ትልቁ ደም ቅዳ፣ ሐመሮሃ ፕልምናሪ አርተሪ፣ መ ቀኝ አቀባይ ልበ ገንዳ። ፕልምናሪ ቬን ካላችሁ ትክክል ነው። ፕልምናሪ ቬን በኦክሲጅን የበለጸገ ደምን ከሳምባ አምጥቶ ለግራ ተቀባይ የልብ ክፍል የሚያስረክብ የደም ስር ነው። በእርግጥ ቬኖች በኦክሲጅን ያልበለጸገ ደም ነው የሚሸከሙት ከፕልምናሪ ቬን በስተቀር። ወደ ዛሬው ጥያቄ አጋማሽ ደረስን። የዛሬውን ጥያቄ አጋማሽ ከማለታችን በፊት እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የስድስተኛ ክፍል የሚኒስትሪና የሞዴል ጥያቄዎች ስለሚገኙ እነሱን አግኝታችሁ ለማጣቀስ ያግዛችሁ ዘንድ ቻናሉን ሳብስክራይብ አድርጉ። እየፈጠንኩ ወይም የቸኮል ከሆነ ቪዲዮን ያስቆማችሁ ተከታተሉ። ከደከማችሁ ወይም ከሰለቻችሁ አቋርጣችሁ ሌላ ጊዜ ተመለሱ፣ እንዳይሰለቻችሁና ለማጣት እንዳስጠላችሁ። እንቀጥል። ጥያቄ ቁጥር 10 በኮረዳነት ወቅት በሴቶች ላይ ብቻ የሚከሰት ነገር ግን በወንዶች ላይ የማይከሰት ስነ ህይወታዊ ለውጥ የትኛው ነው? ሀ የዳሌ መስፋት፣ ለ የክብደትና ቁመት መጨመር፣ ሐመሮሃ የድምፅ መጎርነን፣ መ የጡንቻ መዳበር። መልሱ የዳሌ መስፋት ነው። የዳሌ መስፋት በሴቶች ላይ በጉርምስና ወይም በኮረዳነት ወቅት የሚታይና ለወሊድ ዝግጁ የሚያደርግ ለውጥ ሲሆን በወንዶች ላይ አይታይም። 11ኛ በአፍ ከመተንፈስ ይልቅ በአፍንጫ መተንፈስ ለምን ተመራጭ ሆነ? ሀ አየር በብዛት ስለሚያስገባ፣ ለ አየርን አጣርቶና አሙቆ ስለሚያስገባ፣ ሐመርሃ ለመመገቢያነት ስለማያገለግል፣ መ አየርን ስለሚቀንስ። ትክክለኛው መልስ አየርን አጣርቶና አሙቆ ስለሚያስገባ ነው። በአፍንጫ ውስጥ የሚገኙት ፀጉሮችና ንፍጥ አየርን ከቆሻሻ ስለሚያጣሩና የሰውነት ሙቀትን እንዲመጥን አሙቀው ስለሚያስገቡ ተመራጭ ነው ማለት ነው። ስለዚህ በአፍ ከመተንፈስ ይልቅ በአፍንጫ መተንፈስ ጥቅሙ የተሻለ ይሆናል ማለት ነው። 12ኛ ለኦክሲጅንና ለካርቦን ዳይኦክሳይድ ወደ ደም ውስጥ መግቢያና መውጫ ሆኖ የሚያገለግለው የመተንፈሻ አካል ምን ተብሎ ይጠራል? ሀ የአፍንጫ ቀዳዳ፣ ለ ሰርን፣ ሐመሮሃ ትንከረት ወይም የአየር ከረጢት፣ ሐመሮሃ ደቂቅ ትንቧ። የዚህ ጥያቄ ትክክለኛው መልስ ትንከረት ወይም የአየር ከረጢት የሚለው ሲሆን የአየር ከረጢቶች በሳምባ ውስጥ የሚገኙ ሲሆን የጋዝ ልውውጥ ማለትም ኦክሲጅን ወደ ደም፣ ካርቦን ዳይኦክሳይድ ከደም ወደ ውጪ የሚካሄድባቸው ቦታዎች ናቸው።
13ኛው ጥያቄ ከሚከተሉት ልዩ ዘር ድብልቅ የሆነው የቱ ነው? ሀ አየር፣ ለ ደም፣ ሐመርሃ የጨው ሙሙት፣ መ ኮካ ኮላ። ደም ካላችሁ ትክክል ነው። ደም ምንም እንኳ በአይን ሲታይ አንድ ወጥ ቢመስልም በጥቃቅን መነጽር ሲታይ የተለያዩ ህዋሳትን የያዘ ልዩ ዘር ድብልቅ ነው። ሌሎቹም እዚህ የተዘረዘሩት ሁሉ አየርም፣ ደምም፣ የጨው ሙሙትም ሆነ ኮካኮላ ሁሉም ድብልቅ ናቸው። ነገር ግን ልዩ ዘርና ውሃ ዘር በሚል ስለሚከፋፈሉ ነው። ለምሳሌ አየር የወሰን እንደሆነ ድብልቅ ነው፣ የተለያዩ ጋዞች ድብልቅ ነው። ነገር ግን እሱ ዋህድ ዘር ድብልቅ ነው። የጨው ሙሙትም የወሰን እንደሆነ ድብልቅ ነው፣ ነገር ግን ዋህድ ዘር ድብልቅ ነው። ምክንያቱም ምንዝሮችን ማየት አንችልም። ኮካኮላም የፈሳሽና የጋዝ ድብልቅ ነው። ሲከፈት ብዙ ጊዜ ኮካኮላ ፕስ ሚል ድምጽ የሚያሰማው ጋዙ ሲወጣ ነው። ስለዚህ የጋዝ ወይም የአየርና የፈሳሽ ድብልቅ ነው። ነገር ግን እሱም ቢሆን ልዩ ዘር ድብልቅ ሳይሆን ዋህድ ዘር ድብልቅ ነው ማለት ነው። እና በአጠቃላይ ከተሰጡት አማራጮች መካከል ልዩ ዘር ድብልቅ የሆነው ደም ነው ማለት ነው። በጣም ጥሩ። ወደ ጥያቄ ቁጥር 14 ስንሄድ ከሚከተሉት አማራጮች ከአሸዋና ጨው ድብልቅ ጨውን ብቻ ለመለየት የምንጠቀምባቸው ዘዴዎች በቅደም ተከተል የሚያሳዩ የቱ ነው? ሀ ማሟሟት፣ ቀረራ፣ ማትነን፣ ለ ማትነን፣ ቀረራ፣ ማሟሟት፣ ሐመርሃ ቀረራ፣ ማሟሟት፣ ማትነን፣ መ ማሟሟት፣ ማትነን፣ ቀረራ። ማሟሟት፣ ቀረራና ማትነን ብላችሁ ከመረጣችሁ ትክክል ነው። ምክንያቱም በመጀመሪያ ውሃ በመጨመር ጨው እንዲሟሟ ይደረጋል። ከዚያም አሸዋውን በማጣራት ወይም በቀረራ እንለየዋለን። በመጨረሻም ውሃውን በማትነን ጨውን ለብቻው እናገኘዋለን ማለት ነው። ስለዚህ ድንገት ጨው ገዝታችሁ ስትመለሱ አሸዋ ላይ ቢደፋባችሁ ጥላችሁ ከመሄድ ይልቅ አፍሳችሁ ወስዳችሁ ውሃ ውስጥ መጨመር። ያኔ ማን ነው የሚሟሟው? ጨው። ከዛ ቀጥሎ ምን ማድረግ ነው? የሙሙቱን ከአሸዋው ለመለየት ማቅረር። ከዛ በኋላ የንጹህ የቀረውን ውሃ ወይም የተገኘውን ያቀረረውን ውሃ ስንጥደው ይተናል። ሲተን ጨው ታች ዘግቶ ይቀራል ማለት ነው። በዚህ መልኩ መለየት ይቻላል። ጥያቄ ቁጥር 15 ከሚከተሉት ስለ ታዳሽ የጉልበት ምንጮች ትክክል የሆነው የቱ ነው? ሀ አካባቢን ይበክላሉ፣ ለ ነዳጅ ታዳሽ ጉልበት ምንጭ ነው፣ ሐመርሃ ስንጠቀምባቸው ያልቃሉ፣ መ በቀላሉ ሊተኩ የሚችሉ ናቸው። ስለ ታዳሽ ጉልበት ምንጮች ትክክል የሆነው በቀላሉ ሊተኩ የሚችሉ ናቸው የሚለው ነው። ታዳሽ የኃይል ምንጮች እንደ ፀሐይና ነፋስ የመሳሰሉት በተፈጥሮ ሂደት በቀላሉ ሊተኩ የሚችሉና የማይሟጠጡ ናቸው። ጥያቄ ቁጥር 16 ከሚከተሉት ውስጥ የዘንባይ ወለል ቀላል መኪና አገልግሎት የሆነው የትኛው ነው? ሀ ውሃን ከጉድጓድ ለመቅዳት፣ ለ ከባድ ዕቃን መኪና ላይ ለመጫን፣ ሐመርሃ ለመሰርሰሪያነት፣ መ አንድን ነገር ለሁለት ለመክፈል። ከባድ ዕቃን መኪና ላይ ለመጫን ካላችሁ ትክክል ነው። የዘንባይ ወለል ከፍ ወዳለ ቦታ ከባድ ዕቃዎችን በቀላሉ በመግፋት ለመጫን የሚያገለግል ቀላል መኪና ነው። 17ኛ ከሚከተሉት የምስራቅ አፍሪካ ሀገራት የዝናብ ወቅቱ ከታህሳስ እስከ ሚያዝያ የሆነው የትኛው ነው? ሀ ኢትዮጵያ፣ ለ ኬንያ፣ ሐመርሃ ሞዛምቢክ፣ መ ኤርትራ። የ17ኛው ጥያቄ ትክክለኛው መልስ ሞዛምቢክ የሚለው ነው። ሞዛምቢክ ከምድር ወገብ በታች በደቡባዊ ንፍቀ ክበብ ስለምትገኝ የዝናብ ወቅቷ በሰሜናዊ ንፍቀ ክበብ በጋ በሆነው ከታህሳስ እስከ ሚያዝያ ባለው ጊዜ ይሆናል።
ጥያቄ ቁጥር 18 ከሚከተሉት አንዱ የሙቀትንና የከፍታን ግንኙነት ይገልጻል። የቱ? ሀ ከፍታ ሲጨምር ሙቀት ይጨምራል። ለ ከፍታ ሲቀንስ ሙቀት ይጨምራል። ሐመርሃ ከፍታና ሙቀት ግንኙነት የላቸውም። መ ከፍታ ሲቀንስ ሙቀት ይቀንሳል። ትክክለኛው መልስ ከፍታ ሲቀንስ ሙቀት ይጨምራል የሚለው ነው። ወደ ዝቅተኛ ቦታዎች ወይም ወደ ቆላማ በወረድን ቁጥር የአየር ሙቀት እየጨመረ ይሄዳል። 19ኛ የምስራቅ አፍሪካ የማዕድን አጠቃቀም ተግዳሮት ያልሆነው የትኛው ነው? ሀ በቂ የመሰረተ ልማት አለመኖር። ለ በሙያው የሰለጠነ የሰው ኃይል እጥረት። ሐመርሃ የማዕድን ቁፋሮ ቴክኖሎጂ እጥረት። መ ማዕድናት ተሟጠው ማለቅ። ማዕድናት ተሟጠው ማለቅ ካላችሁ ትክክል ነው። በምስራቅ አፍሪካ ብዙዎች ማዕድናት ገና ጥቅም ላይ ስላልዋሉ ችግሩ የመሟጠጥ ሳይሆን የማውጣት አቅም ማጣት ነው። ወደ ዛሬ ጥያቄ የመጨረሻ ክፍል ደረሰ። በክፍል 1 የመጨረሻ ጥያቄ ከሚከተሉት የተፈጥሮ ሀብት መንከባከያ ዘዴ ያልሆነው የትኛው ነው ይላል። ሀ ታዳሽ ኃይሎችን አለመጠቀም። ለ እጽዋትን መትከል። ሐመርሃ የተፈጥሮ ሀብትን በአግባቡ መጠቀም። መ ታዳሽ ያልሆኑ ኃይሎችን አለመጠቀም። የ20ኛው ጥያቄ መልስ ታዳሽ ኃይሎችን አለመጠቀም የሚለው ነው የሚሆነው። ምክንያቱም የተፈጥሮ ሀብትን ለመንከባከብ ታዳሽ ኃይሎችን እንደ ፀሐይ ያሉትን መጠቀም እንጂ አለመጠቀም ዘዴ ሊሆን አይችልም። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ የስድስተኛ ክፍል ሞዴልና ሚኒስትሪ ጥያቄዎች ስላሉ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። ምናልባት ቪዲዮውን እየፈጠንኩ ወይም እየዘገየው ከሆነ ያቀረብኩላችሁ እያስቆማችሁ ተከታተሉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናል ላይ ገብታችሁ ሃሁቲዩ የሚለውን ጆይን በማድረግ ብዙ ጥያቄዎችን ልታገኙ ትችላላችሁ። ክፍል 2 ላይ እንገናኝ። መልካም ዝግጅት፣ መልካም ጊዜ።